ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። የከተማ የመሬት ይዞታና የመሬት ነክ ንብረት ረቂቅ አዋጅ መጽደቁ ተገለጸ። በተያያዘ ዜና የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው አዋጅ ለዝርዝር እይታ ተመርቷል። በዜና ዘገባችን ዝርዝሩን በስፋት ይዘናል። ክቡራን አድማጮች፣ በሌላ ዜና የትግራይ ኦሮሚያ ጤና ማህበራት ለጤና ባለሙያዎች ጥያቄ አፋጣኝ ምላሽ እንዲሰጥ ጠየቁ። የጤና ባለሙያዎቹ የጀመሩት የሥራ ማቆም አድማ 8ኛ ቀኑን ይዟል። በመረጃችን ዝርዝሩን ታረምጣላችሁ። በሌላ ዜና የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ተለዋጭ ቀጠሮ ተሰጣቸው። በሌላ መረጃ በብዙዎች ዘንድ በሙዚቃዋ ስራዋ ተወዳጅነትን ያገኘችው በአዘፋፈኗ ስልት የምትለየዋ ታዋቂዋ ድምፃዊት ከ12 ዓመታት በኋላ በአዲስ አልበም ወደ ሙዚቃ የመጣችበትን አሳዛኝ ገጠመኛዋን በሚያሳዝን አንደበቷ ተናግራለች። ከመዝናኛው ከያዝኩላችሁ መረጃዎች ዝርዝሩን ታደምጣላችሁ። በሌላ ዜና የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃለሁ ሲል አሳውቋል። ከነዚህም ውስጥ ለአስመጪ የቅድሚያ ክፍያ አድቫንስ ፔመንት መጠንን ከ5000 የአሜሪካን ዶላር ወደ 50000 የአሜሪካን ዶላር ከፍ ተደርጓል። ሌሎች ተጨማሪ ዝርዝር ዘገባዎችን ይዘናል። በሰዓቱ ታድምጣላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከመዝናኛው ዓለም ከያዝኩላችሁ በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። በብዙዎች ዘንድ ተወዳጅነትን ያተረፈችው አንጋፋዋ ድምፃዊት አርቲስት ሃይማኖት ግርማ ከ12 ዓመታት በኋላ በአዲስ አልበም ወደ ሙዚቃ የመጣችበትን አሳዛኝ ገጠመኛዋን ተናግራለች። በፊቴ መበላሸት ምክንያት ከዘፈን ርቄ ብቆይም ከ12 ዓመት በኋላ መጥቻለሁ ስትል ድምፃዊቷ ተናግራለች። ከዘጠናዎቹ ተወዳጅ ድምፃውያን መካከል ተጠቃሽ የሆነችው እንስት ድምፃዊት ሃይማኖት ግርማ ለሕዝብ ባቀረበቻቸውና ከፍተኛ ተቀባይነት ባገኘችባቸው ኦማሂሬ፣ ከዚራና 3 የሙዚቃ አልበሞች የምትታወቅ ሲሆን አሁን ደግሞ አንጋፋና ተወዳጅ ጎበዝ ባለሙያዎች የተሳተፉበት ከፍ ባለ ደረጃ የተሰራ ጅንኑ የተሰኘ የሙዚቃ አልበም ይዛ መምጣቷን አሳውቃለች። ይህንን አስመልክቶ በዛሬው ዕለት ግንቦት 12 2017 ዓ.ም በጓንሳ ሬስቶራንትና ማዕድ ለሚዲያ ባለሙያዎች ከልጆቿ ጋር በመሆን መግለጫን ሰጥታለች። ይሁንና በሙዚቃ ስራዋ ላይ በርካታ አንጋፋና ወጣት የሙዚቃ ባለሙያዎች ሳተፉበትና ጅንኑ የተሰኘው ይህ አዲስ የሙዚቃ አልበም 12 ያህል ሙዚቃዎች የተካተቱበት ሲሆን የፊታችን አርብ ግንቦት 15 2017 ዓ.ም በናሆም ሪከርድስ ዩቲዩብ ቻናል ላይ እንደሚለቀቅም ተገልጿል። ድምፃዊቷ ከ12 ዓመት በኋላ ወደ ሙዚቃ ዓለም የመጣችበትን አሳዛኝ ገጠመኛን በሚያሳዝን አንደበቷ ተናግራለች። የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ ጸደቀ። የሕዝብ እንደራሴዎች ምክር ቤት 4ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። በዚህም ምክር ቤቱ በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የቀረበለት የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ ላይ ከተወያየም በኋላ የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ በሁለት ተቃውሞ በ3 ድምፅ ታቅቦ በአብላጫ ድምፅ ጸድቋል። አዋጁ የከተማ መሬት አያያዝ ወጥነት ባለው መልኩ በማደራጀት በመላው የሀገሪቱ ከተሞች ያሉ የመሬት ይዞታዎችን መመዝገብ አስፈላጊ በመሆኑ የተሰናዳ መሆኑ ተጠቅሷል። በመሆኑም ወደ ተግባር ሲገባ የመሬት አስተዳደር ስርዓት ያቀላጥፋል፣ ህገወጥ የመሬት ወረራን፣ ብልሹ አሰራርን፣ ኢፍትሐዊነት ለማስቀረት ይረዳል ተብሎም ታምኖበታል። በሌላ መረጃ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ለዝርዝር እይታ ተመራ። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ለዝርዝር እይታ ተመርቷል። የሕዝብ እንደራሴዎች ምክር ቤት በ4ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ላይ ተወያይቷል። በዚህም ወቅት አንድ የምክር ቤት አባል ረቂቅ አዋጁ በዚህን ጊዜ
ለውይይት መቅረቡ ተገቢ አይደለም የሚል ትችትን ሰንዝረዋል። የውጭ ሀገር ካፒታል ወደ ሀገር ቤት ለመምጣት ታስቦ የተሰናዳ ቢሆንም የቤት ዋጋ በእጅጉ በናረበት በዚህን ጊዜ የማህበረሰቡ የቤት ባለቤትነት አቅም ሊፈታተን ይችላልም ብለዋል። ይሁንና የምክር ቤት አባሉ በቅኝ ግዛት ውስጥ የነበሩ ሀገራትን ተሞክሮ በመጥቀስ ነዋሪውን ከመሃል ሀገር በማፈናቀል በውጭ ዜጎች መተካትን እንዳያመጣ ስጋት እንዳላቸውም ተናግረዋል። አዋጁ መጽደቅ ያለበት ወደፊት የሀገሬው ሰው የቤት ባለቤትነት ሲረጋገጥ ነው ባይ ናቸው። የረቂቅ አዋጁ አስፈላጊነት ያስረዱት የመንግስት ዋና ተጠሪ አቶ ተስፋዬ በልጅጌ የውጭ ሀገራት ዜጎች የቋሚ ንብረት ባለቤት ይሆኑ ሲባል የሀገሬው ሰው የንብረት ባለቤትነት መብት በማያጣብብ መልኩ ህጋዊ አሰራር ተከትሎ ነው ብሏል። አዋጁ ያስፈለገው የውጭ ሀገራት ዜጎች እምነት ኖሯቸው በኢትዮጵያ ኢንቨስት ለማድረግ እምነት እንዲኖራቸው ለማድረግ እንዲሁም በአጠቃላይ የውጭ ካፒታል ወደ ኢትዮጵያ እንዲመጣ ከፍተኛ አስተዋጽኦ ያለው መሆኑንም የመንግስት ዋና ተጠሪው አስረድተዋል። በተጨማሪም ስንት ዓመት የኖረ የውጭ ሀገር ዜጋ ነው የቤት ባለቤት መሆን የሚችለው የሚለውም በግልጽ ቢቀመጥ በሚል ከምክር ቤቱ አባላት በጥያቄ ተነስቷል። በሌላ በኩል በረቂቅ አዋጁ ማንኛውም የውጭ ዜጋ በኢትዮጵያ እንዳይበልጥ በሚል የተቀመጠው ገደብ በጠየቀ ቁጥር እስከ 5 ንብረት እንዳይዙ የሚደረግ ስለሆነ ቢስተካከልም ተብሏል። ረቂቅ አዋጁ ለበርካታ ዓመታት በውጭ ዜጎች ላይ ተጥሎ የኖረውን የመኖሪያ ቤት ባለቤትነት መብት ክልከላ የሚያስቀር ይሆናልም ተብሏል። ይሁንና መሬት የሁሉም ቁሳዊ ሀብትና ማህበራዊና ኢኮኖሚያዊ ኑሮ መሰረት እንደመሆኑ መጠን የውጭ ዜጎች የንብረት ባለቤትነት መብት ቅድመ ሁኔታዎች ላይ የተመሰረተ ነው። ከዚህ በመነሳት የውጭ ዜጎች በዚህ የንብረት መብት ተጠቃሚ ለመሆን ለአንድ የሊዝ ይዞታ ሙሉ ዋጋና የመኖሪያ ቤት ግንባታ ወይም ለቀጥታ ገዢ ዓላማ የሚያውሉት አነስተኛ የገንዘብ መጠን 1% 50,000 የአሜሪካን ዶላር እንዲሆን በረቂቅ አዋጁ ላይ ደንግጓል። ኢንቨስትመንትን በመሳብ የሥራ ዕድልን በመፍጠር ከፍተኛ መጠን ያለው የውጭ ምንዛሬ በከፍተኛ መጠን ያመጣል የተባለው አዋጁ የነዋሪውን የቤት ባለቤትነት መብት እንዳይገድብ አተገባበሩ ከጥንቃቄ ጋር ይሁን ሲሉ የምክር ቤት አባላቱ አሳስበዋል። በሌላ መረጃ ብሔራዊ ባንክ በውጭ ምንዛሬ ገበያ ስርዓት ላይ ማሻሻያን አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን ይበልጥ ለማሻሻል ከዛሬ ግንቦት 12 ቀን 2017 ዓ.ም ጀምሮ የተወሰኑ የለውጥ እርምጃዎችን መውሰዱን አስታውቋል። በዚህ መሰረት ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠኑ ከፍ መደረጉን ብሔራዊ ባንክ ጠቁሟል። ባንኩ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር ተደርጓልም ብሏል። በመሆኑም ብሔራዊ ባንክ የወሰዳቸው የውጭ ምንዛሬ ማሻሻያ እርምጃዎች ለአስመጪዎች የቅድመ ክፍያ ወይም ደግሞ አድቫንስ ፔመንት መጠንን ከ5,000 የአሜሪካን ዶላር ወደ 50,000 የአሜሪካን ዶላር ከፍ ተደርጓል። ለውጭ ሀገር ተጓዦች የሚፈቅደው የውጭ ምንዛሬ ጥሬ ገንዘብ መጠን 10,000 የአሜሪካን ዶላር፣ ለንግድ ሥራ መንገደኞች ደግሞ 15,000 የአሜሪካን ዶላር ሆኗል። ከዚህም በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉበት የውጭ ምንዛሬ መጠን ከ10% ወደ 20% ከፍ እንዲልም ሆኗል። በማስከተል የባንኮች የውጭ ምንዛሬ ክፍያዎች ስርዓት ለማስያዝ በማሰብ ባንኮች ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ከ4% እንዳይበልጡም ተወስኗል። በሌላ ዜና የመቀለ ከተማ ፍርድ ቤቶች ስራ ማቆማቸውን አስታወቁ። ፍርድ ቤቶች ዛሬ ይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸው ተሰምቷል። ለስራ ማቆም እንደ ምክንያት የጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑንም ገልጿል። በቀዳማይ ወያኔ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስክናመጣ ድረስ የመቀለ ከተማ መካከለኛ ፍርድ ቤትን ጨምሮ በሰባቱም ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋልም ብሏል። ይህ የአሁኑ ውሳኔ የመጣው ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት የተሰማበት የነበረን ችሎት የተከሳሽ ቤተሰቦች ባነሱት ሁከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ እንደሆነ ዳጉ ጆርናል ሰምቷል።
በሌላ መረጃ የትግራይና ኦሮሚያ ጤና ማህበራት ለጤና ባለሙያዎቹ ጥያቄ አፋጣኝ ምላሽ እንዲሰጥ ጠየቁ። የጤና ባለሙያዎቹ የጀመሩት የሥራ ማቆም አድማ 8ኛ ቀኑን በያዘበት በአሁኑ ወቅት የትግራይና ኦሮሚያ ክልሎች ጤና ማህበራት ለጤና ባለሙያዎቹ ጥያቄ አፋጣኝ ምላሽ እንዲሰጥም ጠይቋል። የትግራይ ሕክምና ማህበር ግንቦት 10 2017 ዓ.ም ለጤና ሚኒስቴር በጻፈው ደብዳቤ መንግስት ለጤና ባለሙያዎቹ ጥያቄና መብት ተገቢውን ትኩረትና ምላሽ ከመስጠት ይልቅ በእያንዳንዱ የአገሪቱ አካባቢዎች የጤና ባለሙያዎችን ጥያቄ የጣሰ ተገቢ ያልሆነ እርምጃ እየወሰደ መሆኑንም አስታውቋል። እነዚህ የሙያ አጋሮቻችን እንዲፈቱ አስፈላጊውን ጫና እንዲደረግ ሲል ለጤና ሚኒስቴር አሳስቧል። ሁሉም የሙያ ማህበራትና ጤና ባለሙያዎች ችግሮችን መፍትሄ ለማበጀት ግልጽና ሁሉን ያሳተፈ ውይይት እንዲደረግም ሲልም ጠይቋል። ይሁንና በተመሳሳይ የኦሮሚያ ሐኪሞች ማህበር በበኩሉ ትናንት ግንቦት 11 ቀን 2017 ዓ.ም ባወጣው መግለጫ የጤና ባለሙያ የሚገባውን ለመስጠት የሀገሪቱ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዳያገለግል፣ እየተጣማ እንዳይማር፣ እየታመመ ማስታገሻ እንዳያጣ የሚያደርግ የኑሮ ሁኔታ እንዲፈጠርለት ሲታገል ቆይቷል ሲልም አስታውሷል። አክለውም አሁን ላይ በጤና ባለሙያዎቹ የተነሱ የሚገኙ ጥያቄዎችን እንደሚደግፍ ገልጾ እየተፈጠረ ያለው ሁኔታ ተባብሶ ጉዳት ከማስከተሉ በፊት ውይይቶች እንዲደረጉ እርምጃ እንዲወሰድም ጠይቋል። በሌላ ዜና የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ተለዋጭ ቀጠሮ ተሰጣቸው። ግንቦት 12 አሐዱ ሬዲዮ የቀድሞ ሰላም ሚኒስትር አቶ ታዬ ደንዳ የክስ መዝገብ በዛሬው ዕለት በፌዴራል ጠቅላይ ፍርድ ቤት ቢቀርብም በተመሳሳይ ምክንያት ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቶበታል። በዚህም መሰረት የተከሳሹ መዝገብ ለግንቦት 25 ቀን 2017 ዓ.ም ቀጠሮ እንደተሰጠው የአቶ ታዬ ደንዳ ጠበቃ አበራ ንጉሴ ተናግረዋል። አቶ ታዬ ከዚህ በፊት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ላይ የፈጸሙ ወንጀለኞች ችሎት ከተከሰሱበት ከ3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳት የጸረ ሰላም ኃይሎችን በመደገፍ ክሶች በነፃ መሰናበታቸው የሚታወቅ ሲሆን ጠበቃው እንደገለጹት በፌዴራል ከፍተኛ ፍርድ ቤት ነፃ የተባለው ክስ አቃቢ ህግ ይግባኝ በመጠየቁ ክርክሩ ቀጥሏል። በክርክሩ ሂደት ግን መዝገቡን የሚያየው ዳኛ በመታመሙና ችሎቱ ላይ በአካል መቅረብ ባለመቻሉ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቷልም ተብሏል። ይሁንና ጉዳዩን መዝገቡን የተቀበሉ ዳኞች ማየት ይችሉ ነበር፣ የተሰጠው ምክንያት አሳማኝ አይደለም ያሉት የህግ ባለሙያና ጠበቃው አቶ አበራ በኢትዮጵያ ፍርድ ቤቶች መዋቅርና ህግ መሰረት ዳኝነት በችሎት ባለ 1፣ ባለ 3፣ ባለ 5ና ባለ 7 ሆኖ የሚዳኝበት ስነ ስርዓት ሲሆን አራተኛ ዳኛ መኖሩ ይህንን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ ሊሰጥ እንደሚገባ ለችሎቱ ማስረዳታቸውን ለአሃዱ ተናግረዋል። ግራና ቀኙን ያደመጠው ፍርድ ቤትም መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀጠሮ ሰጥቷል። ዘገባው የአሃዱ ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።